በርካታ ባንኮች ሰራተኞችን መቅጠር ማቆማቸውን የደረሰን መረጃ ያሳያል። በስራ ላይ ያሉ ሰራተኞቻቸውን በተመለከተም የትምህርት ማስረጃ ትክክለኝነት እንዲያጣሩ ትዕዛዝ ተቀብለው ወደ ስራ መግባታቸው ታውቋል። በሌላ በኩል ደግሞ ቤት ለፈረሰባቸው ነጋዴዎች አስደሳች አሰራር ተግባራዊ መደረጉን መንግስት ይፋ አድርጓል። ከዚሁ ጎን ለጎን መርካቶ ገበያ ውስጥ የሽያጭ መመዝገቢያ ላይ በተደረገ ቁጥጥር ቅጣት መጣሉን ተከትሎ የታክስ ቅሬታዎች መጨመራቸው ተገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ቤት ለፈረሰባቸው ነጋዴዎች አስደሳች አሰራር ተግባራዊ መደረጉን መንግስት ይፋ አድርጓል። ከዚሁ ጎን ለጎን መርካቶ ገበያ ውስጥ የሽያጭ መመዝገቢያ ላይ በተደረገ ቁጥጥር ቅጣት መጣሉን ተከትሎ የታክስ ቅሬታዎች መጨመራቸው ተገልጿል። ቤታቸው ለልማት የፈረሰባቸው ነጋዴዎች የግብር ዕዳቸውን ክፍያ በተከፋፈለ ጊዜ እንዲፈጽሙ እየተደረገ መሆኑን መንግስት አስታውቋል። በ6 ወራትም ከ13000 በላይ የታክስ ቅሬታዎች መቅረባቸው የተገለጸ ሲሆን በአዲስ አበባ ከተማ መንግስት መሬት ለልማት በመፈለጉ ምክንያት ቤት የፈረሰባቸውና ከቦታቸው የተነሱ ግብር ከፋዮች በተከፋፈለ ጊዜ እንዲከፍሉ እያደረገ መሆኑን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታወቀ። የገቢዎች ቢሮ ኪሳራም ሆነ ሌሎች ችግሮች ያጋጠሟቸው የግብር ዕዳ መክፈል የማይችሉ ግብር ከፋዮች ተጨማሪ የመክፈያ ጊዜ በመስጠት ዕዳቸው ተሸንሽኖ በሚሰጣቸው ጊዜ እንዲከፍሉ ድጋፍ እየተደረገላቸው መሆኑን የተናገሩት የቢሮ የታክስ ዕዳ አስተዳደር ዳይሬክተር አቶ ንብረት በሪውን ናቸው። በግብር ሕጉ መሰረት በተለያዩ ምክንያቶች በአንዴ ግብር መክፈል ለማይችሉ ሰዎች ለመክፈያ የተራዘመ የጊዜ ዕድል በመስጠት ድጋፍ እያደረገን እንገኛለን ብለዋል። የታክስ ዕዳ አስተዳደር ዳይሬክተሩ አክለውም የኢኮኖሚ እንቅስቃሴው በሰው ሰራሽም ሆነ በተፈጥሮ ክስተቶች የተጎዳበት ሰው ታክስ ለመክፈል የማይችል ከሆነ የተጣለው ቅጣት ትክክል ቢሆንም እንኳን ቅጣቱን በማንሳት በንግድ ስርዓቱ ሊቀጥል እንዲችል የመደገፍና የማበረታታት ስራ ይሰራል ብለዋል። ዳይሬክተሩ አክለውም ግብር ከፋዩ በአንድ ጊዜ ክፈል ቢባል ከታክስ መረቡ ሊወጣ ስለሚችል መንግስት ግለሰቦችን ለመጥቀም ሲል የሚፈጽመው የክፍያ ስምምነት መሆኑን አስረድተዋል። በተመሳሳይ በእሳት አደጋ የተቃጠለባቸው ጽኑ ህመም ውስጥ የሚገኙ ህይወት ያለፈ ከሆነና የንብረት ወራሹ የዕዳው ተጽዕኖ ከፍተኛ ሆኖበት ለችግሩ ማረጋገጫ ካቀረበ የግብር ቅጣቱ በልዩ ሁኔታ የሚነሳበት አሰራር መኖሩንም አስረድተዋል። በከተማ አስተዳደር ውስጥ በሚገኙ 17 ቅርንጫፎች ባለፉት 6 ወራት ብቻ ከ13000 በላይ ቅሬታዎች ቀርበው ከ11000 በላይ ለሚሆኑት ምላሽ መሰጠቱን የገለጹት የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የታክስ ውሳኔ ቅሬታ ክፍል ዳይሬክተር አቶ ኤርሚያስ ጽጌ ናቸው። ለ1518 ቅሬታዎች መልስ አለመሰጠቱን ምላሽ የተሰጣቸው ግብር ከፋዮች አንድም ለቀረበው ቅሬታ መረጃን በማጣራት ተቀባይነት ካገኘ ውሳኔ መስጠት፣ በሌላ በኩል ደግሞ የታክስ ውሳኔውን ማጽናት መሆናቸውን ተናግረዋል። ወደ 5000 የሚጠጉ ቅሬታዎች ተቀባይነት አልነበራቸውም ብለው በ230 ሰዎች ቀርበው የነበሩ ቅሬታዎች በራሳቸው ጊዜ ሲቋረጡ 7000 የሚጠጉት ደግሞ ተቀባይነት ማግኘታቸውን ጠቁመዋል። የመንግስትን ገቢ በማስፋት ሂደት ውስጥ በቫት ምዝገባ፣ የቀን ገቢ ግምት አሰራር እንዲሁም ደግሞ መርካቶ ገበያ ውስጥ የሽያጭ መመዝገቢያ ላይ በተደረገ ቁጥጥር ቅጣት መጣሉን ተከትሎ የታክስ ቅሬታዎች መጨመራቸው ተገልጿል። የቀን ገቢ ምንም እንኳን ግምት ቢሆንም ግብር ከፋዩ ሲጠየቅ የሚሰጠው መረጃ ግልጽ ካልሆነ የቢሮ ሰራተኞች ለቀን ገቢ ግብር አመላካች የሆኑ የራሳቸውን መስፈርት ይጠቀማሉ ያሉት አቶ ኤርሚያስ፣ ይሁን እንጂ ግብር ከፋዩ ያለ አግባብ የተጣሉበት ግብሮች ሲኖሩ መብቱን ተጠቅሞ ቅሬታውን ቢያቀርብ ስህተቶች ካሉ ይሻሻላሉ ብለዋል። በሌላ በኩል ደግሞ በርካታ ባንኮች ሰራተኞችን መቅጠር ማቆማቸውን የደረሰ መረጃ ያሳያል። በስራ ላይ ያሉ ሰራተኞቻቸውን በተመለከተም የትምህርት ማስረጃ ትክክለኛነት እንዲያጣሩ ትዕዛዝ ተቀብለው ወደ ስራ መግባታቸው ታውቋል። ንግድ ባንኮች ከ2017 መግቢያ ጀምሮ የሚከፍቷቸውን የቅርንጫፍ ቁጥሮች በእጅጉ እየቀነሱ መሆኑን ለማወቅ ችለናል። ቅርንጫፎችን ካለመክፈታቸውን በተጨማሪ አዳዲስ ሰራተኞችን መቅጠር ያቆሙ ባንኮች ስለመኖራቸውም ሰምተናል። የኢትዮጵያ ንግድ ባንክም ሆነ ሌሎች የግል ባንኮች ተጨማሪ ቅርንጫፎችን ከመክፈት ይልቅ ነባር ቅርንጫፎቻቸውን እያጠፉና የሰራተኞችን ቅጥር እያቆሙ መሆኑን የባንኮች ምንጮች ገልጸዋል። ባንኮች አዳዲስ ቅርንጫፎችን መክፈት ያቆሙት ወጫቸውን ለመቀነስና አገልግሎታቸውን ዲጂታል ለማድረግ የያዙትን እቅድ ለማሳካት ነው ተብሏል። ሁሉም ባንኮች አዳዲስ የሰራተኞች ቅጥር እያወጡ እንዳልሆነ ምንጮቹ ገልጸው ለአብነትም አቢሲኒያ ባንክን በማንሳት ባንኩ ባለፉት 2 ዓመታት አዳዲስ ሰራተኞችን ሳይቀጥር ከመቆየቱም በላይ ለቀጣዮቹ 5 ዓመታትም አዳዲስ ሰራተኞችን ላለመቅጠር እቅድ መያዙን የባንኩ ምንጮች ተናግረዋል። ከዚሁ ጎን ለጎን ደግሞ ባንኮች የሰራተኞቻቸውን የትምህርት ማስረጃ ትክክለኛነት
ትክክለኛነት እንዲያጣሩ ብሔራዊ ባንክ መመሪያ መስጠቱን ተከትሎ ባንኮቹ ማጣራት መጀመራቸው ታውቋል። በተለያዩ የስራ መስኮች ሐሰተኛ የትምህርት ማስረጃዎች መኖራቸውን የሚያሳይ ፍንጭ መገኘቱን ተከትሎ ብሔራዊ ባንክ የሀገሪቱ ባንኮች ውስጥ ያሉ ሰራተኞች የትምህርት ማስረጃ ላይ ማጣራት እንዲደረግ አዟል። ባንኮች የእያንዳንዱን ሰራተኛቸውን ከመጀመሪያ ዲግሪ በፊት ያለውን የትምህርት ማስረጃ እንዲመረምሩና ከሚመለከተው የመንግስት አካል አረጋግጠው እንዲያቀርቡ የኢትዮጵያ ብሔራዊ ባንክ መመሪያ መስጠቱ ታውቋል። በመመሪያው መሰረት እያንዳንዱ ሰራተኛ የዲግሪ ትምህርቱን ከመጀመሩ በፊት ያለውን የትምህርት ማስረጃ ማረጋገጫ ማቅረብ አለበት ተብሏል። ባንኮች ሰራተኞቻቸውን ወደ ዲግሪ ትምህርት የተሸጋገሩበትን የ12ኛ ክፍል ሰርተፊኬት ወይም ዲፕሎማ ደረጃ 4 ማለት ነው አረጋግጠው መቅረብ ይጠበቅባቸዋል ተብሏል። የ12ኛ ክፍል ማለፊያ ነጥብ አስመዝግበው በቀጥታ ወደ ዲግሪ ትምህርት የገቡ የባንክ ሰራተኞች ደግሞ ከኢትዮጵያ የትምህርት ምዘናና ፈተናዎች አገልግሎት ማረጋገጫ እንዲያቀርቡ ተጠይቀዋል። ሰራተኞች የሚያቀርቡት የ12ኛ ክፍል የትምህርት ማስረጃ ማረጋገጫ ከአገልግሎቱ ለማግኘት በአካል ወይም በዲጂታል አማራጭ በተዘጋጀው ድረገጽ መጠቀም እንደሚችሉ ታውቋል። በዲፕሎማ ወይም ደረጃ 4 የትምህርት ማስረጃ ዲግሪ የተማሩ ሰራተኞችን በተመሳሳይ ከሚመለከታቸው የክልልና ከተማ አስተዳደር ተቋማት ማረጋገጫ ማቅረብ ይጠበቅባቸዋል። ሰራተኞች ለዲግሪ ትምህርት መግቢያ ያስመዘገቡት የዲፕሎማ ማስረጃ ትክክለኛነት የሚረጋገጠው ማስረጃ ከተገኘበት ክልል የቴክኒክና ሙያ ኤጀንሲና ከከተማ አስተዳደሮች የስራና ስልጠና ቢሮዎች ነው። ባንኮች ይህንኑ የብሔራዊ ባንክ መመሪያ ለሰራተኞቻቸው ማሳወቃቸውም ታውቋል። አንዳንድ ባንኮች ከግል ከፍተኛ ትምህርት ተቋማት መረጃ ላስመዘገቡ ሰራተኞቻቸው ላይ ያተኮሩ ሲሆን አስከትለው የሁሉንም ሰራተኞች መረጃ የማረጋገጥ እቅድ መያዛቸው ታውቋል። ብሔራዊ ባንክ መመሪያ ከማውረዱ በፊት አንዳንድ ባንኮች በራሳቸው ተነሳሽነት የሰራተኞቻቸውን የትምህርት ማስረጃ ማረጋገጥ ሙከራ ማድረጋቸው ታውቋል። ይሁን እንጂ የትምህርት ማስረጃ ማረጋገጥ አሰራራቸው ከመሰረቱ ሐሰተኛ ባለዲግሪዎችን ለመለየት ፈጽሞ አያስችልም የሚል ትችትም ቀርቦበታል። የግል ከፍተኛ ትምህርት ተቋማት የቁጥጥርና ክትትል አሰራሩ የፈጠረውን ክፍተት ተጠቅመው በዲግሪ ወረቀት ሽያጭ ላይ ተሰማርተው እንደነበር ትምህርት ሚኒስቴር መግለጹ ይታወሳል። በዚሁ ምክንያት የትምህርትና ስልጠና ባለስልጣን የግል ከፍተኛ ትምህርት ተቋማት በራሳቸው የዲግሪ ወረቀት አትመው መስጠት እንዳይችሉ አግዷል። ባለስልጣኑ በግል ከፍተኛ ትምህርት ተቋማት ላይ ባደረገው ማጣራት በ10 ዓመት ካስመረቁት 1.1 ሚሊዮን ተማሪዎች መካከል ከ100 ሺህ በላይ ሐሰተኛ የትምህርት ማስረጃ ያስመዘገቡ መሆናቸውን እንደደረሰበት መግለጹ ይታወሳል። ሐሰተኛ የትምህርት ማስረጃ ከተገኘባቸው ግለሰቦች መካከል ከፌዴራል እስከ ክልል የመንግስት ከፍተኛ አመራሮች ይገኙበታል ተብሏል። በሌላ በኩል ደግሞ የኮንዶሚኒየም ቤቶች መርሃ ግብር ስህተት እንደነበር ምዝገባውን በትክክል አለመከናወኑን መንግስት አስታውቀዋል። በአዲሱ የቤት ልማት ፖሊሲ መሰረት 80 በመቶ የመኖሪያ ቤቶች የሚገነቡት በግል ባለሀብቶች መሆኑም ይፋ ተደርጓል። ላለፉት ዓመታት በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ስህተት እንደነበር የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተናገሩ። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶች ባለቤት እንዲሆኑ ዜጎች የተመዘገቡበት መንገድ ትክክል አልነበረም ሲሉም ተችተዋል። በመንግስት የታቀዱ የጋራ መኖሪያ ቤቶች ግንባታ በወቅቱ መጨረስ ያልተቻለው በመርሃ ግብሩ ችግር ምክንያት እንደሆነ የከተማና መሰረተ ልማት ሚኒስትሯ በሰጡት መግለጫ አመልክተዋል። ባለፉት 17 ዓመታት በከተሞች ሲተገበር የነበረው የጋራ መኖሪያ ቤቶች ግንባታ በከተሞች ያለውን የመኖሪያ ቤቶች ችግር በተወሰነ ደረጃ ያቀለለ መሆኑን የጠቀሱት ወይዘሮ ጫልቱ ሆኖም መርሃ ግብሩ ስህተት እንደነበር ነው የገለጹት። መርሃ ግብሩ የመንግስት ተሳትፎ የበዛበትና ሁሉንም ዜጎች የቤት ባለቤት ለማድረግ ታስቦ የተዘጋጀ በመሆኑ ስህተት እንደሆነም አስረድተዋል። ሚኒስትሯ ከጋራ መኖሪያ ቤቶች መርሃ ግብር ጋር በተያያዘ የነቀፉት ሌላው ነጥብ የቤት ፈላጊ ዜጎች ምዝገባ የተከናወነበትን መንገድ ነው። የኮንዶሚኒየም ቤቶች ሲገነቡ መጀመሪያ የታለመው ዝቅተኛ ገቢ ላላቸው ዜጎች ቢሆንም አብዛኛዎቹ በቤቶች ውስጥ የሚኖሩት ግን ተከራዮች መሆናቸውን በሚኒስትሯ ተነስተዋል። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶችን ብናይ ዜጎች የቤት ባለቤት እንዲሆኑ የተመዘገቡበት አካሄድ ትክክል አልነበረም። ቤቶቹ ከተገነቡ በኋላም የሚኖሩባቸው ሰዎች በአብዛኛው ተከራዮች ናቸው። ፕሮግራሙም ላለው የሚጨምር እንጂ ቤት የሌላቸው ዜጎችን ለይቶ ችግራቸውን የሚፈታ አልነበረም ሲሉ ወይዘሮ ጫልቱ ተችተዋል። የከተማና ልማት ሚኒስቴር በ2012 ዓ.ም አሻሽሎ ባወጣው የቤት ልማት ስትራቴጂ ከተጠቀሱ 8 የከተማ ቤት አቅርቦት አማራጮች መካከል ቢያንስ 2ቱ ዝቅተኛ ገቢ ያላቸው ዜጎችን ታሳቢ ያደረጉ ነበሩ። መንግስት ተግባራዊ ሲያደርገው በቆየው የጋራ መኖሪያ ቤቶች መርሃ ግብር ጥቅም ላይ ሲውሉ የነበሩት እነዚህ አማራጮች የ10/90ና የ20/80 የቁጠባና የመንግስት ድጋፍ አሰራሮች ናቸው። በተመሳሳይ መልኩ በጋራ መኖሪያ ቤቶች ግንባታ ላይ ተግባራዊ ሲደረግ የቆየውና መካከለኛ ገቢ ያላቸውን ዜጎች ተጠቃሚ ለማድረግ ያለመው አሰራር
አንጻር 40/60 ቁጠባና የመንግስት ድጋፍን የያዘ ነበር። በቀደሙት ዓመታት ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ሁሉንም ዜጋ የመኖሪያ ቤት ባለቤት ለማድረግ ያሰበ እንደነበር የከተማና ልማት ሚኒስትሩ አስታውቀዋል። መንግስት ሁሉም ዜጋ ቤት ቢኖረው ደስተኛ ነው ያሉት ወይዘሮ ጫልቱ ይህ ግን የሚሳካ አይደለም ሲሉ ለጋዜጠኞች ተናግረዋል። ሚኒስትሯ በመንግስት ወጪ ብቻ በሚገነቡ ቤቶች ዜጎችን የቤት ባለቤት ማድረግ እንደማይቻልም አጽንኦት ሰጠውታል። በአዲሱ የቤቶች ልማት ፖሊሲ መንግስት በቤቶች ግንባታ ዙሪያ ያለው ተሳትፎ 20 በመቶ ብቻ እንደሚሆንም ሚኒስትሩ አስረድተዋል። ፖሊሲው የሌሎች ሀገራትን ፖሊሲ ልምድ በመውሰድ እንደተዘጋጀ የገለጹት ወይዘሮ ጫልቱ ቀሪው 80 በመቶ የዜጎች የመኖሪያ ቤት ፍላጎት በባለ ሀብቶች፣ በቤት አልሚ ኩባንያዎችና በተለያዩ አማራጮች እንዲመለስ እድል የሚሰጥ እንደሆነ አብራርተዋል። ኢትዮጵያ ከዚህ በፊት የነበራት የከተማ ልማት ፖሊሲ ብቻ እንደነበረ የገለጹት ሚኒስትሯ የቤት ልማት ፖሊሲ በሀገር ደረጃ አለመዘጋጀቱ ለዜጎች አንገብጋቢ የሆነው የመኖሪያ ቤቶች ጉዳይ ትኩረት እንዳይሰጠው እንዳደረገው አመልክተዋል። አዲሱ የቤት ልማት ፖሊሲ የተዘጋጀው በከተማና በገጠር ለሚኖሩ ሁሉም ዜጎች አቅምን ያገናዘበ ተደራሽና በቂ የመኖሪያ ቤት አቅርቦት በዘላቂነት ለማረጋገጥ የሚያስችል የህግ ማዕቀፍ መዘርጋት አስፈላጊ ሆኖ በመገኘቱ እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት ባለፈው ሳምንት ባወጣው መግለጫ ማስታወቁ ይታወሳል። የሚኒስትሮች ምክር ቤት ባለፈው ሳምንት ታኅሳስ 28 ቀን 2018 ዓ.ም ባደረገው መደበኛ ስብሰባው ለውይይት ካቀረባቸው አጀንዳዎች ውስጥ ይኸው ፖሊሲ አንደኛው እንደሆነ ይታወቃል። የቤት ልማት ፖሊሲው በውይይቱ የተነሱ ግብዓቶች ከታከሉበት በኋላ ተግባራዊ እንዲደረግ የሚኒስትሮች ምክር ቤት በሙሉ ድምፅ ማጽደቁንም የጠቅላይ ሚኒስትር ጽሕፈት ቤት ባለፈው ሳምንት ባወጣው መግለጫ አመልክተዋል።